ምን ሆኛለሁ? ይህ የአንተ የአንቺ ታሪክ ነው። ለምንድን ነው በግንኙነት በህይወት በትዳር ውስጥ ማድረግ የማንፈልገውን የምናደርገው? ለምንድን ነው መኖር የማንፈልገውን ህይወት ውስጥ ያለ ነው? ትዕግስት ዋልታ ንጉሥና ቴዎድሮስ ተክለአረጋይ እንዳዘጋጁት። አቅራቢ እኔው ራሴ ተስፋዬ ዓለሙ። ምን ሆኛለሁ? ምዕራፍ 1 የታመመ ግንኙነት። አስታውሳለሁ፣ ከሰዓት ነው ቀኑ። የቆየች ደንበኛዬ ጋር የነበረንን ሥራ ጨርሰን አዲስ ሴት ደንበኛ እንደምትመጣ ተነግሮኝ ስለነበር ወጥቼ ተቀበልኳት። የዚህችን ሴት ሁኔታ አስታውሳለሁ። ራሴን አስተዋውቄ እንኳን ደህና መጣሽ፣ ትዕግስት ዋልታ ንጉሥ እባላለሁ፣ የሥነ ልቦና ሕክምና ባለሙያ ነኝ፣ ወደ ቢሮአችን ስለመጣሽ ደስ ብሎኛል ስላት ፊቷ ላይ ምንም የተለየ ስሜት አይታይም። ፊቷ በጣም ጥቁርቁር ብሏል። በተፈጥሮ የቆዳ ቀለሟ ጥቁር ሆኖ ሳይሆን ብስጭቱ እንደዚያ እንዳደረጋት ገመትኩ። ፊቷ ዝግት ያለ ነው። ስለ ምክክር አገልግሎት ቴራፒ አንዳንድ መረጃዎችን መስጠት ነበረብኝ። ከእኔ ጋር የተነጋገረችው ሚስጥሯ እንደሚጠበቅ በፍርድ ቤት ማዘዣ ካልተጠየቅኩ ወይም የራሷ ሕይወት አደጋ ውስጥ የሚወድቅ ሆኖ ካልተገኘ በስተቀር የእሷ መረጃዎች በምንም ሁኔታ ለሶስተኛ ወገን ተላልፈው እንደማይሰጡ ስነግራት ከመቅጽበት እግሬ ላይ ወድቃ ማልቀስ ጀመረች። በሕይወቴ ሁሉንም ነገር አጥቻለሁ። ደስታዬን አጥቻለሁ። መሞት እየተገባኝ የመኖር ዕድል የተሰጠኝ ሰው ነኝ። የሰዎችን ዕድል ነው የወሰድኩት። መኖር እያለባቸው የሚሞቱ ብዙዎች አይደሉ? እኔ ደግሞ መሞት እያለብኝ የሌላ ሰው ዕድል ተሰጥቶኝ ሳልፈልግ የምኖር ሰው ነኝ። አሁን አንቺ ጋር የመጣሁት የመጨረሻ ዕድሌን ይዤ ነው። ወይም መኖሬ ይቀጥላል፣ አለበለዚያ ሕይወቴ ያበቃለታል አለችኝ። ይህችን ሴት ለደህንነቷ ሲባል ስሟን ቀይረን አስመረት እንበላት። አስመረት ባለትዳርና የ4 ልጆች እናት ናት። ከባሏ ጋር በትዳር 20 ዓመት ቆይተዋል። ወይዘሮ አስመረት ደስታዋ የጠፋውና መኖሯን የጠላችው ከባለቤቷ ለመሸሽ በጀመረችው አዲስ ፍቅር ግንኙነት የተነሳ ነው። በእነዚህ 20 የትዳር ዓመታት ባሌ ካስደሰተኝ ይልቅ ያማረረኝና መኖሬን እንድጠላ ያደረገኝን ጊዜ ይበልጣል አለችኝ። እስቲ ምን እንደሆንሽ ረጋ ብለሽ በግልጽ ንገሪኝ አልኳት። ከባለቤቴ ጋር ስንገናኝ ገና የ22 ዓመት ወጣት ነበርኩ። ተዋውቀን ጥቂት ቀናት እንደቆየን ታገቢኛለሽ አለኝ። ምንም ዝግጅት ሳላደርግ እሺ አልኩት። ለምን በአንዴ እሺ እንዳልኩት አላውቅም። ይህን ሰው የሚያውቁ ሰዎች ደጋግመው ባህሪው ጥሩ አይደለም፣ ይቅርብሽ ብለው ነበር። አልሰማኋቸውም። በወቅቱ ስለ ትዳር ምንነት አላውቅም። ለምን እንደማገባና በማግባቴ ምን የተለየ ጥቅም እንደማገኝ አላውቅም። ብቻ ከወላጆቼ ቤት መውጣቴንና ማግባቴን ነው የማውቀው። ይህ ሰው ካገባሁት ቀን ጀምሮ ፍቅር አይሰጠኝም፣ አያቅፈኝም፣ አይስመኝም፣ ምንም የምፈልገውን ነገር አያደርግልኝም። ከሚያስደስተኝ ይልቅ የሚያስከፋኝን ነገር ማድረግ ይወዳል። አንቺ ጋር የመጣሁት ለምን ባለቤቴ ፍቅር አይሰጠኝም ብዬ አይደለም። የሚሰማሽን ሁሉ በግልጽ ንገሪኝ አልኳት። ፍቅርን ባላገኘውም ውስጤ ይፈልገዋል። አንድ ጊዜ ኃይለኛ የጨጓራ በሽታ ይይዘኝና ወደ አንድ የግል ሕክምና ተቋም እሄዳለሁ። ዶክተሩ ፊት ቀርቤ ተመረመርኩ። ዶክተሩ ስላለሁበት ሁኔታና ብስጭት ስለሚፈጥሩብኝ ጉዳዮች አወራኝ። ነገርኩት። ዶክተሩ ወጣትና ከእኔ በዕድሜ አነስ የሚል ነው። መልከ መልካም ነው።
ችግር አለ እንዴ? ምንድን ነው የሚያስከፋሽ ሲለኝ ከየት መጣ ሳልለው እንባዬ መፍሰስ ጀመረ። ሳላስበው ስቅስቅ ብዬ አለቀስኩ። ዶክተሩ አባበለኝና ሳላስበው በድንገት ከንፈሬ ላይ ግጥም አድርጎ ሳመኝ። ደነገጥኩኝ። ሆኖም ግን ያን ቀን ዶክተሩ ሲስመኝ የተሰማኝ ስሜት ከባለቤቴ ጋር ሆኜ 20 ዓመት ሙሉ ተሰምቶኝ የማያውቅ አይነት ሆነ። ደስ የሚል ስሜት ተሰማኝ። በጣም ልዩ ስሜት። የእኔና የዶክተሩ ግንኙነት ቀጠለ። ይሁንና ግንኙነታችን ብዙም ሳይቆይ ዶክተሩና ባሌ የአንድ ሳንቲም ሁለት ገጽታዎች ሆኑ። ዶክተሩ በየምክንያቱ ያመናጭቀኝ ጀመር። ችክት ያለሽ ይለኛል። ስልክ ስደውል አያነሳም። ባሌ እኔ ላይ የሚያደርገውን ሁሉ ይህኛውም ማድረግ ጀመረ። ከፈጣሪ ጋር ተጣልቼ ሥርዓት አፍርሼ ከሕጉ ወጥቼ ያገኘሁት ሰውም የባሌ አምሳያ ሆኖ አረፈው። ይህ ሰው ከባሌ ያጣሁትን እንደ መጀመሪያው ቀን ያለ ደስታ ሊሰጠኝ ይገባ ነበር። በጣም የገረመኝ ከባሌ ሸሽቼ ያገኘሁት ሰውም እንደ ባሌ መሆኑ ነው። ያላቸው ልዩነት ባሌ በጣም ይሰድበኛል፣ ይሄኛው አይሰድበኝም። ስልክ ሊዘጋብኝ ይችላል፣ አትጨቅጭቅኝ ይለኛል፣ ቀጥሮኝ ይጠፋል። ግንኙነታችን ሲጀመር የነበረው ሙቀት ቀዝቅዟል። ምንድን ነው የሆንኩት? ለምንድን ነው ሰው የማይወደኝ? ለባሌም ሆነ ለዶክተሩ ብዙ ነገር አድርጌላቸዋለሁ። አሁን ባሌ የሚሠራውን ንግድ ቤት የጀመረው የቤተሰቦቼን ቤት ሸጬ በሰጠሁት ገንዘብ ነው። ለዶክተሩም የአቅሜን ያህል አድርጌለታለሁ። ግን ለምንድን ነው ወንዶች የማይወዱኝ አለችኝ። ሰዎች ለምንድን ነው እንዲህ የምንሆነው? የሚጠቅመንን ነገር ትተን ለምንድን ነው የማይጠቅመንን ነገር የምናደርገው? ምንድን ነው ጠቃሚ ወዳልሆነ መንገድ የሚስበን? ደስታ ሳይሆን ሕመም የሚፈጥሩብንን ሰዎች ነው ወደ ሕይወታችን እንዲገቡ የምንፈቅደው። ከፈጣሪ ጋር ያለኝን ግንኙነት አቋርጫለሁ ነው ያለችኝ። ይሄን ሁሉ አድርጋም ግን የምትፈልገውን አላገኘችም። እንደውም ደስታ ከበፊቱ ይበልጥ ርቋታል። ይህን ሁሉ ስታደርግ ለፍቅር ብዬ ነው ምክንያቷ። ግን እውነት ፍቅር እንደዚህ ነው ወይ? ትክክለኛውን መንገድ አስቶ የተሳሳተውን ያስመርጣል ወይ ፍቅር? ይህቺ ደንበኛዬ ለዶክተሩ ፍቅር ስትል ቤቷን ትታለች፣ ልጆቿን ትታለች፣ ቤተ ክርስቲያን መሄድ አቁማለች፣ ማኅበራዊ ግንኙነቷን በጣጥሳለች፣ ዋና ዋና የሆኑ የሕይወቷን ጉዳዮች ትታለች። ለፍቅር ብዬ ነው ይህንን ሁሉ የማደርገው ነው የምትለው። ግን እንዲህ ነው ወይ ፍቅር ማለት? ሰዎች ለምንድን ነው ከሚጠቅማቸው መስመር የሚወጡት? በወዳጅነትም ቢሆን ለምንድን ነው የሚያስብላቸውንና የሚጨነቅላቸውን አንዳንዴም ስለ እነርሱ ሲል መሥዋዕትነት የከፈለላቸውን ሰው ትተው የሚገፋቸው ላይ የሚጣበቁት? ለምንድን ነው ካከበራቸው ይልቅ ለናቃቸው ቦታ የሚሰጡት? ይህቺ ደንበኛዬ የሚወዷትና ለእሷ የተለየ ቦታ የሚሰጧት ልጆቿ ናቸው። አይበለውና አደጋ ቢደርስባት ቀድመው የሚደርሱላት ልጆቿ ናቸው። እሷ ግን እነሱንም ትታ የናቃትና የራቃትን ወንድ ነው የተከተለችው። ለፍቅር ነው ደንበኛዬ የምትሰጠው ምክንያት። ትልቁ ችግር መፈለጉ አይደለም። እንቅፋት የሆነባት ፍቅርን ከተሳሳተ ምንጭ ለመቅዳት መሞከሯ ነው። አሁን እዚህ ቦታ 3 ሜትርም 20 ሜትርም ብትቆፍር ውሃ ነው የሚወጣው። 100 ሜትር ብትቆፍርም ነዳጅ አይወጣም። ይህ ማለት መሬት ውስጥ ነዳጅ የለም ማለት አይደለም። ነዳጅ መሬት ውስጥ አለ። እኛ የቆፈርነው የተሳሳተ ነዳጅ የሌለበት ቦታ ስለሆነ ነው ያላገኘ ነው። ፍቅር የሂደቶች ውጤት ነው። ዶክተሩ ግን ድንበሩን ሁሉ ጥሶ ከመጨረሻው ነው የጀመረው። ይህ ግንኙነት መሳብ እንጂ መሳሳብ ያልነበረው ነው። በኋላ ላይ ሲነግራትም ባሌ አያቅፈኝም፣
አይስመኝም ስትይኝ አሳዝነሽኝ ነው የሳምኩሽ እንጂ ላንቺ ፍቅር ስሜት ኖሮኝ አይደለም ነው ያላት። በጸባቸው ወቅት ሁሉ ስላሳዘንሽኝ ነው የሚለው አባባል በተደጋጋሚ የሚነሳ ነው። ግንኙነቱ ሁለት ጎንዮሽ ሆኖ የጀመረ አይደለም። ፍቅር ደግሞ ሁለት ጎንዮሽ ግንኙነት እንጂ አንዱ ወገን በበጎ አድራጎት ለሌላው የሚሰጠው አይደለም። እንደዚህ አይነቱ በተሳሳተ መንገድ ሙያን ለግል ፍላጎት የመጠቀም አካሄድ በሕክምና ብቻ ሳይሆን በተለያዩ ሙያዎችም ላይ ሊከሰት ይችላል። ለእኔ የቅርብ አማካሪ የሆነው ዶክተር ሙላቱ በላይነህ በአሜሪካ የሚኖር የጋብቻና የቤተሰብ አማካሪ፣ አሰልጣኝ፣ ጸሐፊና መካሪ አስተማሪ ነው። በጋብቻና በጥልቅ ግንኙነት ላይ ወደ 8 መጽሐፍት አሳትሟል። በሚሰጠው ስልጠና ላይ ሲናገር እንደዚህ ይላል። አንድ ሰው በግል ሕይወቱ ዶክተር፣ ኢንጂነር፣ ተመራማሪ፣ ደራሲ፣ ፖለቲከኛ፣ ዝነኛ ባለሀብት ሊሆን ይችላል። በዚያ ልክ ስብዕናው ካልተሰራ የፈረሰ ቤትና ግንኙነት ይኖረዋል። ሙያው ስላደገ ብቻ ግንኙነቱ ያድጋል ማለት አይደለም። ለምሳሌ አንድ ዕውቅ ኢንጂነር ለእይታ ማራኪ የሆነ ሕንፃ ሊገነባ ይችላል። ግን ደግሞ ቤቱ የፈረሰ ጣሪያው የሚያፈስ ሊሆን ይችላል። አንድ ሰው በሕዝብ ዘንድ ታዋቂ የሆነ ተወዳጅ አርቲስት በውጭ ምከረን የሚባል የሃይማኖት ወይም የክህሎት አሰልጣኝ ሆኖ ቤት ውስጥ ግን የማይወደድና የማይታይ ሊሆን ይችላል። በውጭ ባወቅኩት በቀረብኩት የምንለው ሰው ቤት ውስጥ ግን በሚደንቀን ሁኔታ የፈራረሰ ማንነት ያለው ሊሆን ይችላል። በውጭ የምናየውን የሰዎችን ማንነት ቤት ውስጥ ወይም በሥራ ቦታ እሱኑ እናገኛለን ብለን ማሰብ የለብንም። በሙያው ወይም በእውቀቱ ወይም በአነጋገሩ ማድነቅና በግል ስብዕናው የሚደነቅ ማንነት መፈለግ እኛን ተሳሳች ያደርገናል። በውጭ እንደ ተራራ የተቆለለ ማንነት ያለው ሰው ቤት ውስጥ ግን የሚሰማው የሌለው እሱም ሌሎችን የማይሰማ ሊሆን ይችላል። ይህ ሰው የስነ ልቦና ባለሙያ፣ የጋብቻ አማካሪም ሊሆን ይችላል። እሱ ለውጥ አያመጣም። ሌሎችን በእውቀትህ መከርክ ማለት የአንተ ስብዕና ተሟልቷል ማለት አይደለም። አስመረትን ያገኛት ዶክተር እኮ በእውቀቱ ዶክተር ነው። ምናልባትም በእውቀቱ አብረውት ከሚሰሩ ዶክተሮች የተሻለው ሊሆን ይችላል። ግን ስብዕናው ያልተሟላ ዶክተር ነው። አንዱ ክፍሉ የእውቀት ነው የተሰራው፣ ሌላው የስብዕናው ክፍል ይቀራል ማለት ነው። ይህ ዶክተር ኢንጂነርም ፖለቲከኛም የኪነ ጥበብ ሰው ቢሆን ይህ ችግር ይኖርበታል። ችግሩ ከእውቀቱ ሳይሆን ከስብዕናው ነው። ዩኒቨርሲቲ ውስጥ ብትሄድ አንዳንዴ እንደምንሰማው የዩኒቨርሲቲው መምህር ፕሮፌሰር ሊሆን ይችላል። እንግዲህ ሀገር የምትፈልገውና የምትመካበት ሰው ነው። ግን ደግሞ ማለፊያ ነጥብ መያዣ አድርጎ ሴት ተማሪውን ካላማገጥክ ብሎ መከራ ሲያይና ሲያሳይ ልታገኘው ትችላለህ። ሰዎች በሆነ መጠን ዕውቀትና ሙያ አላቸው ማለት ሁለንተናዊ ስብዕናቸው ተሟልቷል፣ ተሰርቷል ማለት አይደለም። ዕውቀትን አካዳማዊ ብቻ ማድረግ ቀርቷል። ዕውቀት ሁሉ አቃፊ ነው። የአእምሯዊ ብቻ ሳይሆን ባህሪያዊም ነው። ሰዎች ይህን ማወቅ አለባቸው። ዕውቀት ወይም ሙያ ከዛፉ አንዱ ቅርንጫፍ ነው። አንዱ ቅርንጫፍ ደርቆ ሌላው ደግሞ ጠውልጎ ሊሆን ይችላል። የጋብቻ አማካሪ ሆኖ ገብቶም በተመሳሳይ ግንኙነት የአንዲትን ሴት ትዳር ያፈረሰ ሰው አውቃለሁ። መምህር ሆኖም አርቲስት ሆኖም ይህ ይኖራል። አንድ ደንበኛዬ
አርቲስት ተዋውቃ ቤቱ ትጋበዛለች። ፊልም የመስራት ጉጉቷ ከፍተኛ ስለነበረ ሳታቅማማ ቤቱ ድረስ ሄደች። ታዋቂ ነው ብዬ ስለማስብ ሳላቅማማ ነው የሄድኩት። ፊልም መስራት እንደምፈልግ ስነግረው ጥያቄን እንደሚቀበለውና ግን እርቃኔን ማየት እንደሚፈልግ ነገረኝ። ለምን ብዬ ስጠይቀው የገላዬ ቅርጽ ለፊልም ሥራ አስፈላጊ መሆን አለመሆኑን ማረጋገጥ እንደሚፈልግ ነገረኝ። እና ያለሽን አደረግሽ ብዬ ጠየቅኳት። አዎ አደረግኩ። እሱ ብቻ አይደለም፣ ልክ እንደ ሞዴሎች ወደፊትና ወደ ኋላ እንድመላለስ አደረገኝ። ገላዬን ከተመለከተ በኋላ እንዲህ አለኝ፣ ገላሽ ላይ ብዙ ትርፍ ሥጋ አለና ለፊልም ሥራ አትሆኝም አለኝ። በጣም እፍረት ነው ተሰማኝ አለችኝ። ወደ አስመረት ታሪክ እንመለስ። ዶክተር ነው፣ ተምሯል፣ ስለ ፍቅር የተሻለ ያውቃል። ከባሌ ያጣሁትን ይሰጠኛል፣ ሊጎዳኝ አይችልም፣ ምክንያቱም እሱ ዶክተር ነው ያለችኝ። ይህቺ ሴት ከአንዱ የሚያንቋሽሻት ወንድ ለምንድን ነው ወደ ሌላ የሚያንቋሽሻት ወንድ የሄደችው? ባሏ አይበቃትም? በትዳሯ ጣልቃ ገብቶ የት ድረስ የሚያዋጣትና የምትፈልገውን የሚሰጣት ወንድ ሆኖ ይቀጥላል? ለምንድን ነው ይህን ማሰብ ያቃታት? ምናልባት ደግሞ አስባውም ይሆናል። ለምንድን ነው ይህን ግንኙነት ማቋረጥ ያቃታት? ለምንድን ነው ከእሳት ወደ ረመጥ መሄድን የመረጠችው? እንዲህ አይነት ተመሳሳይ ሰዎች ብዙ አሉ። በመስሪያ ቤት ውስጥ ምንም ረዳት ሳይፈልጉ ያለውን ሥራ ሁሉ ራሳቸው ሊሰሩ የሚታትሩ ሰዎች አሉ። ልታግዛቸው ስትል ደስ የማይላቸው አሉ። ሥራን ወደ ሌላ ማካፈል አይፈልጉም። የመጣውን ሁሉ ራሳቸው ላይ ይጭናሉ። ጊዜና አቅም እንዳነሳቸው አያውቁም። ሁሌም ራሳቸውን ከባድ ጫና ውስጥ ይከታሉ። እንደዚህ አይነት ሰዎች ደጋግመው የሚሉት ነገር መልካምነት ጥሩ ነው፣ ይህን ሁሉ የማደርገው ስለ መልካምነት ብዬ ነው፣ ስለ ፍቅር ብዬ ነው። ደንበኛዬ መልካምነቴ ይቀይረዋል ብዬ ነው የምትለው። በ17 ዓመት የማማከር አገልግሎቴ ብዙዎች ተመሳሳይ ሁኔታ ውስጥ የሚገቡ ሰዎች የሚሉት ተመሳሳይ አባባል ለፍቅር ብዬ ነው፣ ለመልካምነት ብዬ ነው፣ እኔ መልካም ልሁን ብዬ ነው የሚሉት። የአንዲት ደንበኛዬ ታሪክም ከዚህ ታሪክ ጋር ስለሚሄድ ላንሳለህ። ይህቺ ደንበኛዬ ከፍቅረኛዋ ጋር ገና በእጮኝነት እያሉ ነው አብረው መኖር የጀመሩት። እጮኛዋ ያጨሳል፣ ይቅማል፣ ይጠጣል። ሱሶች በሙሉ እሱ ጋር ነው መገኛቸው። ወደ ፍቅር ግንኙነት ስንገባ ይህን ሱስ ካልተውክ አብሬ አልቀጥልም አልኩት። እሱ ደግሞ እርጂኝ፣ እኔም ከሱስ መላቀቅ እፈልጋለሁ። ከዚህ ልታወጣኝ የምትችለው እናቴ ነበረች፣ አሁን ሞታለች። በሕይወቴ ያለሽው አንቺ ነሽ። አንቺ ከረዳሽኝ ሱሱን በሙሉ እተዋለሁ፣ እቀየራለሁ ብሎ አልቅሶ ነገረኝ። ከዚያ አመንኩትና ገብቼ አብሬው መኖር ጀመርኩኝ። ቤቱ ከገባው በኋላ ግን ሱሶቹን መተው ቀረና አባባሳቸው። ጠጥቶ ይመጣና ይደበድበኛል። ከዛሬ ነገ ይለወጣል ብዬ ባስብም አንድ ቀን ጭራሽ ሊገድለኝ ሲል ቤተሰብ ተሰብስበው ከቤት ወጣሁኝ አለችኝ። ይህቺ ደንበኛዬ ወደ ዘመዶቿ ጋር ሄዳ 1-3 ወር ከቤት እንዳትወጪ ተብላ እሱንም ሳታገኘው ቀረች። ከ3 ወር በኋላ ግን አንድ ቀን ተደብቃ ደወለችለትና አገኘችው። ናፈቀኝ ብላ ነው የደወለችለት። እንዴት እየኖረ እንደሆነ ስትጠይቀው ከእሷ መውጣት በኋላ ሕይወት እንደሌለው ነገራት። አንዴ እንኳን አግኝቼሽ ዓይንሽን ልየው አላት። ያለችበትን ሰፈር ሲጠይቃት ነገረችው። በኮንትራት ታክሲ ተደብቆ መጣና አገኛት፣ ይዟት ሄደ። ከሄደች በኋላ ግን ብዙም ሳትቆይ ድጋሚ መደብደቡን ቀጠለ።
እሷም ከዚህ በኋላ የቤተሰቦቿን ዓይን ማየት አትችልም። በሥራዋ አፍራለች። ስለዚህ ዱላው ሲበረታባት ጓደኛዋ ቤት ትሄዳለች። ተመልሳ ትገባለች። እንደገና ይደበድባታል። ይህቺ ሴትም ይህን ሁሉ የምታደርገው ለፍቅር ብላ ነው፣ ለፍቅር የምከፍለው መሥዋዕትነት ነው ትላለች። አንድ ቀን ይቀየራል ብላ ታስባለች። በጣም ብዙ ሴቶች አንድ ቀን ይቀየራል ብለው ሕይወታቸውን አደጋ ውስጥ ከሚከቱ ወንድ ጋር ይኖራሉ። በፍቅርና በመልካምነት ስም ሰዎች በትዳርም በሥራም በንግድም ከማይሆናቸው ሰው ጋር ይወዳጃሉ። ለፍቅር ሲሉ አላስፈላጊ መሥዋዕትነት የሚከፍሉ ሰዎች ዋነኛ ምክንያት የታመመ ቤተሰብ ውስጥ ማደግ ነው። እንደ ጨጓራችንና አካላችን ቤተሰባችንም ይታመማል። ያደግነው በመላእክት እጅ ካልሆነ በስተቀር ሁላችንም መጠንና ሁኔታው ይለያይ እንጂ ያደግንበት ቤተሰብ ችግሮችና ሕመሞች አሉብን። በታመመ ቤተሰብ ውስጥ ያለው የእርስ በርስ ግንኙነት ግራ የሚያጋባ ነው። የታመመ ቤተሰብ ውስጥ ንዴታቸውን የማይቆጣጠሩ ወላጆች ወይም አሳዳጊ ሊሆኑ ይችላሉ። አካላዊ ሕመም ያለባቸው እህት ወይም ወንድም፣ ለስህተት ነገር ሁሉ ዱላ የሚቀድማት አያት ሊኖሩ ይችላሉ። በመጠጥ ሱስ የተጠመደ አባት ወይም እናት፣ ወሲባዊ ትንኮሳ ወይም ጥቃት የሚያደርስ የቤተሰብ አባል፣ ለስሜት ፍላጎቶች በዝምታ መልስ የሚሰጥ ወላጅ፣ በከፍተኛ ሱስ ውስጥ የተዘፈቀ የቤተሰብ አባል፣ ግጭቶችን በአካላዊ ጥቃት የሚፈቱ የቤተሰብ አባላት፣ ከጤናማ መንገድ ውጭ የተወሳሰበ ፍቺን የሚመርጡ ጥንዶች፣ ከትዳር ውጭ የሚፈጠር ጾታዊ ግንኙነትን እንደ ተራ የሚቆጥር ባል ወይም ሚስት፣ ችግሮችን በማኩረፍ መፍትሄ የሚሰጡ ወላጆች ያሉበት መገለጫዎቹ ናቸው። ወላጅ ወይም አሳዳጊ በልጅ ሕይወት ውስጥ ትልቅ ሚና አለው። ወላጅ ለሕፃኑ ዓለሙ ነው። በታመመ ቤተሰብ ውስጥ ግን ዓለሙ የተዛባ ይሆናል። የልጆች መሠረታዊ ፍላጎቶች ላይሟሉ ይችላሉ። ቀደም ሲል እንደገለጽነው በታመመ ቤተሰብ ውስጥ የአእምሮ ሕመም ያለበትና ለችግሩ ምንም አይነት እርዳታ ያላገኘ ወላጅ ወይም አሳዳጊ ሊኖር ይችላል። የልጁን አካላዊና ስሜታዊ ፍላጎቶችን ማሟላት ያቃተው ማለት ነው። ሕፃኑ ይህንን መረዳት አይችልም። የልጆች አእምሮ ነገሮችን በነጭና በጥቁር መነጽር ነው የሚመለከተው። እናቴ አጠገቤ መሆን አትፈልግም፣ ምክንያቱም እኔ ተፈላጊ ስላልሆንኩ ነው። በቃ ልጅ እንዲህ ነው የሚያስበው። ሆን ብለው ምክንያት ፈጥረው ከልጆቻቸው የሚሸሹ ወላጆች አሉ። ለምሳሌ አንድ ደንበኛዬ ከልጆቹ ጋር በአካልም ሆነ በስሜት መቀራረብ አይፈልግም። ለዚህ ምክንያቱ ደግሞ ብዙ ፊልድ ስለምወጣ ልጆቼ ካጡኝ ይጎዳሉ ነው መልሱ። አንድ ቀን ብሞት ልጆቼ ይጎዳሉ የሚሉም አጋጥመውኛል። ሰዎች ስለ ነገ እርግጠኞች አይደለንም። ያለችን ዛሬ ናት። ዛሬን ነው ለልጆቻችን ማድረግ የምንችለውን ዛሬ የምንሰጣቸውን ነገር ነው ለነገ ስንቅ የሚሆናቸው። ልጆች ከገዛንላቸው ጫማና ልብስ በላይ የሚያስታውሱት አብረናቸው ያሳለፍነውን ጊዜና ጨዋታ ነው። ትውስታቸው የሚያመዝነው በተሰጣቸው ፍቅርና ደስታ ላይ ነው። ቴዲ፣ እስኪ አንተን ልጠይቅህ፣ ስለ ልጅነት ምን ታስታውሳለህ? ብዙ ሰው እኮ የሚያስታውሰው የልጅነቱን ጨዋታ ነው። ጫማ ሲገዛልን ለሰፈር ልጆች ለማሳየት የቸኮልነውን አዲሱን ጫማችንን፣ ሳናወልቅ ካልተኛን ያልነውን፣ ወላጆቻችን ፍቅር የሰጡንን፣ ስናለቅስ ያባበሉንን፣ ያቀፉንን፣ የሳሙንን ብዙ ትዝታዎች ስሜት ናቸው። ውስጣቸው ጥልቅ ስሜት አለው። ይህ ደግሞ የሚገኘው ሰው ከሰው ጋር ባለው ግንኙነት ነው።
የምናስታውሰው ከአባት ወይም እናት ጋር የነበረንን ግንኙነት እንጂ አባቴ ወይም እናቴ በአእምሯቸው ስለተጨነቁት ነገር አይደለም። ያም ሆነ ይህ ልጅ የሚያውቀው አባቱ ከመሳሳቱ የተነሳ ጊዜ መስጠት እንዳልፈለገ ሳይሆን አባቱ እንደማይወደው ነው። ገና ከመምጣታቸው ስልክ ደውለው ልጆቹን አስተኝልኝ የሚሉ አባቶች አሉ። ቤቴ ስገባ በጣም ስለሚደክመኝ የልጅ ጫጫታ አልፈልግም ነው መልሳቸው። እናትም ተሯሩጣ ታስተኛቸዋለች። ብዙ ጊዜ ልጆቿ አባታቸውን ማየት እንደሚፈልጉ ቢነግሩም የእናት መልስ ግን አባታችሁ በጣም ይደክመዋል፣ ለእናንተ ብሎ ነው ቀኑን ሙሉ የሚለፋው፣ ስትጮሁበት ይናደዳል፣ ስለዚህ አርፋችሁ ተኙ የሚል ነው። ልጆቹ ስለ አባታቸው ምን የሚያስቡ ይመስልሃል? እውነት አባታቸው ቀኑን ሙሉ መልፋቱን ከግምት ውስጥ የሚያስገቡ ይመስልሃል? አይደለም። ልጆቹ የሚያውቁት አባታቸው ከእነሱ ጋር ጊዜ ማሳለፍ እንደማይፈልግ ሲሆን ምክንያቱ እነሱ ተወዳጅ ስላልሆኑ ነው። በታመመ ቤተሰብ ውስጥ ወላጆች ሆን ብለው ወይም ሳያውቁ ከልጆቻቸው በአካልና በስሜት ርቀው ይሄዳሉ። በታመመ ቤተሰብ ውስጥ ልጆች የሚጠበቅባቸውን ነገር ካለ እንከን መፈጸም አለባቸው። አለበለዚያ ግን ውርደት ይከተላቸዋል። ልጆች ሲያጠፉ ተገቢ ወቀሳ ቢኖር መልካም ነው። ነገር ግን የታመመ ቤተሰብ ውስጥ እንዲህ አይደለም። የልጁ የመስራትና ማደግና የመሞከር አቅሙ ይወሰድበታል። የአንድ ደንበኛዬን ታሪክ ልንገርህ። በወቅቱ ዕድሜዋ ገና 13 ዓመት ነበር። የደንበኛዬ አባት በጣም ተቆጪ ናቸው። ምንም ነገር አይተው አያልፉም። ከሰፈር ልጆች ጋር ሆነን ስንጫወት ፀጉር መሰራራት ጀመረና ከፊት ያለውን ፀጉሬን አወጣሁት። አባቴ ከሥራ ሲመለስ ፀጉሬን ተመለከተው። አንገቴን ጎትቶ መሬት ላይ ወረወረኝ። በእግሩ እየረገጠ ደበደበኝ። የትም እንደማልደርስና ሴተኛ አዳሪ እንደምሆን ነገረኝ። ከሁሉም በላይ ያሳፈረኝ አባቴ ሲደበድበኝ እና ሲሰድበኝ የሰፈሬ ጓደኞች ባሉበት ነው። ከዚያን ቀን በኋላ ከጓደኞቼ ጋር መጫወት ተሳቀቅኩ። በታመመ ቤተሰብ ውስጥ ውርደት የተለመደ ነው። ልጆችን መንገድ ከማሳየት ይልቅ በማሳቀቅና በማዋረድ ማስተማር ዋነኛ አማራጭ መንገድ ተደርጎ ሊወሰድ ይችላል። በታመመ ቤተሰብ ውስጥ ልጆች የጥፋተኝነት ስሜት እንዲሰማቸው ማድረግ የተለመደ ሊሆን ይችላል። ወላጆች የኢኮኖሚና ማህበራዊ ችግሮች ሊኖርባቸው ይችላል። ነገር ግን የእነዚህን ችግሮች ኃላፊነት ልጆች እንዲወስዱ ይደረጋል። አንድ ደንበኛ ነበረኝ። ከልጅነቱ ጀምሮ የመተንፈሻ አካል ችግር ነበረበት። ታዲያ እናቱ የከፋት ቀን በተደጋጋሚ ምን ትለዋለች መሰለህ? አንተ ባትታመም ኖሮ እኔና አባትህ ቤት መግዣ ይኖረን ነበር። ደንበኛዬ ሁልጊዜ በእሱ መታመም ቤተሰቡ ወደ ኋላ መቅረቱን ያስባል። ምናልባትም እኔ በሕይወት ባልኖር ኖሮ ቤተሰቤ በቤት እጦት አይሰቃይም ነበር ይላል። በታመመ ቤተሰብ ውስጥ በዋነኝነት የሚጎዱት ልጆች ናቸው። ምክንያቱም ተቆጪ እናት ልትሆን ትችላለች። ተናዳጅ አባት ወይም ታላቅ ወንድም ሊሆኑ ይችላሉ። ተቆጪዎቹ አያትም ሞግዚትም ሊሆኑ ይችላሉ። ብቻ እነዚህ ሰዎች የእኛን ፍላጎት አሳልፈን የምንሰጣቸው ወይም ራሳቸው የሚወስዱ ናቸው። የልጆች ፍላጎት ጭራሽ ቦታ አያገኝም። ልጅ በታመመ ቤተሰብ ውስጥ ሲያድግ በእንቁላል ቅርፊት ላይ እንደ መራመድ ሆኖ ነው። እዚያ ቤት ውስጥ የተለየ ፍላጎት ያለው ሰው አለ። እነሱ በሰላም እንዲኖሩ ያ ሰው መናደድ የለበትም። ያ ሰው በማንኛውም መንገድ
መደሰት አለበት። የእሱ ፍላጎት እንዳይጎድል ተጠንቅቀህ መሄድ ማለት በእንቁላል ቅርፊት ላይ እንደመሄድ ማለት ነው። ጠጪ አባት ወይም እናት ቤት ውስጥ ይኖራሉ። ቤት ውስጥ በተለያየ አይነት ደረጃ ላይ ያለ አእምሮ ታማሚ ሰው ሊኖር ይችላል። ያው እኛ በልማዳችን ተለይቶ ላልታወቀ የአእምሮ ህመም ወደ ሕክምና አንሄድም። ካልባሰብንና የዚያ ሰው ህመም ለእኛም ስጋት ካልሆነብን በቀር በዚያ ላይ ለስነልቦና መቃወሶች ያለን የተዛባ አመለካከትም አለ። ስለዚህ ቤት ውስጥ የአእምሮ ጤና ወይም የስነልቦና ችግር ያለበት ሰው እያለ እኛ ግን ላናውቀው እንችላለን። እነዚህ ሰዎች ተቆጪና ተናዳጅ መሆናቸውን ብቻ ነው የምናውቀው። ነገር ግን ጉዳዩ የመናደድና የመቆጣት ሳይሆን የአእምሮ ጤና መጓደል ሊሆን ይችላል። ሌላው ደግሞ ቤት ውስጥ የማይገመት አይነት ህይወት መኖርም አለ። አባት ወይም እናት መቼ እንደሚቆጡ፣ መቼ እንደሚደሰቱ፣ መቼ ምን እንደሚሆኑ ላናውቅ እንችላለን። ልጆች ስለ ወላጆቻቸው ባህሪ መለዋወጥ እርግጠኛ ሆነው አለማወቅ ማለት ነው። የአንዲት ደንበኛዬ ባል ነጋዴ ነው። 2-3 ቀን ከልጆቹና ከመላው ቤተሰቡ ጋር ሲስቅና ሲጫወት ቆይቶ ንግዱ ያልቀናው ቀን ደግሞ መላውን ቤተሰብ ያኮርፋል። ሚስት ይህንን ጠባዩን ታውቀዋለች። ልጆች ግን የሚገጥማቸው ስለ አባታቸው ባህሪ መለዋወጥ ምክንያት እርግጠኛ አለመሆን ነው። ልጆች እዚህ ቤት ውስጥ መቼ ቦምብ እንደሚወድቅ አያውቁም። እነዚህ ልጆች ለመኖር መገመት አለባቸው። በአባታቸው ጠባይ የተነሳ ግን ምንም ነገር እንዳይገምቱ ሆነዋል። አባታቸው መቼ ደስተኛ ሆኖ እንደሚያቅፋቸውና መቼ ደግሞ ፊቱን እንደሚያዞርባቸው መገመት አይችሉም። ስለዚህ ቤት ውስጥ የሚንቀሳቀሱት በእንቁላል ቅርፊት ላይ እንደመራመድ ሆነው ነው። ነጋ ጠባ እዚህ ቤት ውስጥ ጭቅጭቅ አይጠፋም። ልጆች ይሳደባሉ። ሁሌም ምሽቱን እየሰከረ የሚመጣ አባት ያላቸው ልጆች በየምሽቱ ቤት ውስጥ ምን እንደሚፈጠር ሊያውቁ አይችሉም። ዛሬ ብርጭቆ ይሰበራል። አባታቸው እናታቸውን ይደበድባታል። ከተኙ በኋላ ከእንቅልፋቸው ቀስቅሶ ይቆጣቸዋል። ወንድማቸው ወይም እህታቸው ይደበደቡ ይሆን? አያውቁም። ስለዚህ ነጋ ጠባ ይጨነቃሉ። ሁሌም ከአሁን አሁን ቦንቡ ፈነዳ ይሆን እያሉ በስጋት ነው የሚኖሩት። ተናዳጅ ቤተሰቦች ምን እንደሚያናድዳቸውና መቼ እንደሚቆጡ አይታወቅም። ንዴታቸው ሲመጣ ደግሞ ከመቋቋም አቅም በላይ ሆኖ ነው። እዚህ ቤተሰብ ውስጥ ያሉ ልጆች እያደጉ ሲመጡ በአመዛኙ ፍጹምነትን ፈላጊዎች ሊሆኑ ይችላሉ። ፍጹም ካልሆኑ አንዲት ስህተት ከተገኘባቸው እንደማይፈለጉና እንደማይረቡ አድርገው ራሳቸውን ያስባሉ። እነሱ እንደ ማንኛውም ሰው አይነት ስለሆኑ ደግሞ ፍጹም አይሆኑም። አጠገባቸው የሚኖረው ሰው ፍጹም እንዲሆን ይጠብቃሉ። የጠበቁትን ፍጹምነት ካላገኙ የንዴታቸው መጠን ከመቋቋም አቅማቸው በላይ ይሆናል። አንድ ስህተት መስራት ማለት የዓለም መጨረሻ ነው ለእነሱ። ሰማይ ይደፋባቸዋል። ሌላውም ስህተት ከሠራ የዓለም ትልቁ ኃጢአት ይሆንባቸዋል። ሌላ በታመመ ቤተሰብ ውስጥ ልጆች ሲያድጉ ለራሳቸው ብቻ ደብቀው እንዲይዟቸው የሚገደዱባቸው ብዙ ምስጢሮች አሉ። እናትና አባት 2 አይነት ጭምብል ያደርጋሉ። ውጭ የሚያደርጉትና ቤት ሲሆኑ የሚያደርጓቸው ጭምብሎች ይለያያሉ። ቤት ውስጥ የሚደረገው በሙሉ ቤት ውስጥ ነው የሚቀረው፣ ወጥቶ ለማንም አይነገርም። የአንድ ደንበኛዬ ልጅ ሁሌም እኛ ቤት እንግዳ ሲመጣ አባቴ ስለሚያቅፈንና ፈገግ ብሎ ስለሚያጫውተን ቤታችን እንግዳ ሲመጣ ደስ ይለኛል ብሎኛል። እዚህ ቤት ውስጥ ሁሌም እንዲደበቅ የሚፈለግ ማንም የውጭ ሰው መስማት የሌለበት ገመና አለ። ይህ ቤተሰብ በልጆቹም ሆነ ወደዚህ ቤት የሚመጡ እንግዶች ላይ
ሁሉ የሚሠራው ድራማ አለ። ማንም የውጭ ሰው ከመጣ እውነቱን አይደለም እንዲያይ የሚፈልጉት። ቤት ውስጥ የሚሆነውና ለውጭ ሰው የሚታየው ፊት ይለያያል። ስለዚህ ውጭ ስትወጣ በቤተሰብ መሃልና ከውጭ ሰዎች ጋር ስትገናኝ ሁለት አይነት ሰው ነህ ማለት ነው። ልጅም ይህንን ለምዶ ውጭ ሲሆን አባቴ ይወደኛል፣ እናቴን እወዳታለሁ ይላል ማለት ነው። ይህ ልጅ ከቤተሰቦቹ የተማረው ቤት ውስጥና ውጭ ሁለት አይነት መሆን ትክክል መሆኑን ነው። ይህ ሰው ሁልጊዜም የቤቱን ምስጢር ለቤቱ ትቶ ውጭ ላይ ሌላ መልክ ይዞ መቅረብ እንዳለበት ነው እየተማረ ያደገው። ስለዚህ ሁለት መልክ ይዞ ያድጋል። ወደ ባህላችንም ስንመጣ እናትና አባት ላይ መጥፎ ነገር እውነቱን መጥፎ ቢሆንም ማውራት የተለመደ አይደለም፣ እንደ ኃጢአትም ይቆጠራል። ስለዚህ ልጆች ከቤት ሲወጡ ጭምብል ማስክ አድርጎ መውጣትን ይለማመዳሉ። እነሱ ያመኑትን ሳይሆን ሰው ሊሰማው የሚያስፈልገውን ያወራሉ። ባለፉት 17 ዓመት በብዙ ሙያዎች ላይ ከሚሰሩ ሰዎች ጋር አውርቻለሁ። ከኪነ ጥበብ ሰዎች፣ ከስፖርተኞች፣ ከባለ ሀብቶች፣ ከተማሪዎች ጋር ሰርቻለሁ። ብዙዎቹ እናቶቻቸውን እንደሚወዷቸው ነው የሚናገሩት። እናቶቻቸውን እንከን አልባ በሆነ መልኩ ይገልጿቸዋል። በምክክር አገልግሎት ጥቂት ሲቆዩ እናቶቻቸው ተቆጪ፣ ደብዳቢ፣ ንዴታም፣ ጨካኝ እንደሆኑ ነው የሚናገሩት። አንዲት ደንበኛዬ ወደ እኛ ቢሮ የመጣችው ጭንቅላቴን ሰላም አይሰማኝም ብላ ነው። ስሟን መሰረት እንበለው። እናቷ ከ2 ዓመት በፊት ደንበኛዬ እኛ ቢሮ በመጣችበት ጊዜ ነው በሕይወት የተለዩዋት። የተሰማኝን ሐዘን መርሳት አልቻልኩም ብላ ነው የመጣችው። ስለ እናቷ ስታወራ እናቴ የምትገርም እናት ናት፣ በጣም ትወደኛለች፣ እኔም ከልቤ አፈቅራታለሁ፣ ለዚያም ነው ሞቷን መቀበል ያቃተኝ ብላ ነው የነገረችኝ። በስነ ልቦና ሕክምና ክትትል ወቅት ስለ እናቷ ከራሷ ከልጇ ከመሰረት ያገኘሁት መረጃ ልጅ አድጋ ነፍስ እስክታውቅ ድረስ እናቷ ብዙ አታናግራትም ነበር። እናቴ ቤት ውስጥ ድምፅ እንዲሰማ አትፈልግም። በተለይ ማታ ማታ ላይ ድምፃችን እንዲሰማ አትፈልግም። እንደ መቃብር ጸጥ ያለ ነው የእኛ ቤት። ስለዚህ ሁላችንም ልጆቿ ምሽት እንዲመጣ አንፈልግም። ምሽትን እንፈራዋለን። ትንሽ ድምፃችን ከተሰማ አትንጫጩ ትለናለች። እሷም ዝም እኛም ዝም ነው። አታቅፈኝም፣ አትስመኝም፣ አትዳሰኝም ብላኛለች። ይህቺ እናት ለምንድን ነው እንደዚህ የምትሆነው? ለምንድን ነው ምክንያቷ? ለምን የልጆቿን ድምፅ መስማት አልፈለገችም? ለምን ደግሞ ሲመሽ የእናት ባህሪ እንዲህ ይለዋወጣል? ይህም ሆኖ ግን መሰረት እናቷን ትወዳለች። እያለቀሰች ነው ስለ እናቷ የምትናገረው እና እሷ ብቻ ሳትሆን ብዙዎቻችን ለምንድን ነው የጎዱንን ሰዎች የምንወዳቸው? ለምንድን ነው ከበደሉን ሰዎች ስር የማንጠፋው? ወደን አይደለም። መሰረትን ወደ እኛ ቢሮ ይዟት የመጣው ወንድሟ ነው። እናታችንን ስላጣናት ተጎርታለች ብሎ ነው ይዟት የመጣው። ፍቅር ያልሰጠቻትን ያላቀፈቻትን እንደ ልጅ አይታት የማታውቀውን እናቷን ማጣቷ ነው መሰረትን እንዲህ የሚያደርጋት አይደለም። እንደ ልጅ ባለመታየቷ፣ በመተዋ፣ ፍቅር ባለማግኘቷ በልጅነት ዕድሜ የሚያጋጥም የአእምሮ ቁስለት ገጥሟት ነው መሰረት የተቸገረችው። ለመሰረት ሐዘን የሆነባት እናቷን ማጣቷ ሳይሆን በልጅነቷ ያላገኘችው ፍቅር ነው። ለመሰረት የእናት ሞት ጉንፋኑ ሳሉ ነው። ፍቅር አለማግኘቱ ደግሞ ኒሞኒያው የሳምባ ምቹ ነው። ከላይ የሚታየው ነው የእናቷ ሞት።
ውስጥ ያለውና ዋናው ግን የአእምሮ ቁስለቱ ነው። የእናቷ ያላት ፍቅር አይደለም። መረጋጋትን ያሳጣት የአእምሮ ቁስለቱ ነው። ሳሉን ብቻ ብታክመው ዋጋ የለውም። የሳንባ ምቹ ነው በዋነኝነት መታከም ያለበት። እኛም ያደረግነው ይህንን ነው። የእናትየው መሞት መሠረት ላይ ፍቅርን ሳይሆን መረሳትን፣ እንደ ልጅ አለመታየትን፣ ሳቅ የለሽነትን ነው የቀሰቀሰው። መሠረትን የረበሿት እነዚህ ናቸው። እናቷን ማጣቷ በልጅነቷ ፍቅር ያጣችውን፣ የተዘነጋችውን፣ ብቸኝነት የሚያጠቃትን ታሪክ እንዳለ ጠረጴዛ ላይ አውጥቶ ዘረገፈው። የሆነው ይህ ነው። እሷ የምታስበው ግን እናቷን ማጣቷ ድባቴ ውስጥ የከተታት ነው። ብዙዎቻችን የምንታለለው በዚህ ነው። እውነታው ግን ከመሰለን ውጭ ሊሆን ይችላል። ቴዲ፣ ለምሳሌ አንተ ቁጡ ነህ አይደለም? ነህ እንበል። ሰው እሱ ንዴታም ነው፣ በትንሽ በትልቁ ይቆጣል ብሎ ነው የሚያውቅህ። ግን ውስጥ ቢፈተሽ አንተ በዋነኝነት ቁጡ አይደለም። ሳሉ ነው ቁጡነትህ። ኒሞኒያው ግን ሌላ ነው። ቁጣውን ያመጣው ያ ሌላ ያልነው ምክንያት ነው። ምናልባት የበታችነት ስሜት፣ አለመወደድ፣ ለሰዎች አይሰሙኝም፣ አያከብሩኝም ማለት ይሆናል። አድማጭ ተመልካቾቼ፣ ይህ ተስፍሽ ሚዲያ ነው። ከሰማችሁት እንግዲህ የተማራችሁ ይመስለኛል። የሚጠቅማችሁ ለእናንተ ውሰዱ። ከወደዳችሁት ሰብስክራይብ፣ ላይክ፣ ለጓደኛና ለቤተሰብ ደግሞ ሼር አድርጉት። ሰብስክራይብ ስታደርጉ ታበረታቱኛላችሁ። አመሰግናለሁ። ሰላም ሁኑልኝ።